ተወዳጁ ጋዜጠኛ ዮናስ ከኢቢኤስ ቴሌቪዥን ወጥቷል፣ ወደ ውጭ ሀገርም ሄዷል የሚል መረጃ በሰፊው እየተሰራጨ ነው የሚገኘው። እሱም በቅርቡ በተላለፉ የኢቢኤስ ቴሌቪዥን ፕሮግራሞች ላይ አልተገኘም። እውነታው ምንድነው? በቻናል 1 ቴሌቪዥን ፕሮግራም ቀረጻ መሃል ስቱዲዮ ውስጥ የተፈጠረው ነገር ምንድነው? ዋንጫ ባላገኘበት የብዙዎችን ልብ አንጠልጥሎ የነበረው 20 ሴቶች ለአንድ ወንድ ሲፋለሙ ሲያሳይ የነበረው ላጤው ፕሮግራም እውነተኛ ታሪክ ሳይሆን ድራማ መሆኑ ተጋለጠ። የቀጠለ ነገር የለም። ብዙዎችን ያስገረመውና በኢትዮጵያ ለመጀመሪያ ጊዜ መሰጠት የጀመረው የብልት ማሳመር ሕክምና አነጋጋሪ ሆኗል። ሰው እንዴት 2-3 ሰዓት ሙሉ እንባውን ያፈሳል ብሎ በጣም ብዙዎች የተገረሙበት፣ ብዙዎችን ያሳዘነችው፣ የብዙዎች ልብ የተሰበረበት ታሪክ ይዛ የቀረበችው ወጣት ጉዳይ አነጋጋሪ ሆኗል። አንተ ሙታል ብዬ እኮ ነው ቆርቤ ያለሁት እስካሁን። እነዚህ ዛሬ ከምንነጋገርባቸው ጉዳዮች ውስጥ ዋነኞቹ ናቸው። ሰላም እንዴት ናችሁ? ቻናሌ ቤተሰቦች፣ በመጨረሻው ቪዲዮ እናንተ ለፍታችሁ ያሳደጋችሁት ልጅ በሆነ ጊዜ በሆነ ምክንያት ዲኤንኤ ምርመራ ስታደርጉ የእናንተ ልጅ ባይሆን ምን ታደርጋላችሁ ብዬ ጠይቄያችሁ ነበር። የ10,000 ብሩ አሸናፊ ማን ይሆን? እጣውን እናውጣ። የልጄን ፍላጎት አከብራለሁ ብሎ አንድ ሰው ኮሜንት አድርጓል። ረገብ Z7Z የሚል ዩዘር ኔም ያለ ሰው እንግዲህ የልጄን ፍላጎት አከብራለሁ፣ ልጄ ከዚህ በኋላ ምን ያስባል የሚለውን ነገር አማክሬ ወስናለሁ የሚል አይነት ሀሳብ ይመስለኛል። ለማንኛውም ረገብ በኢንስታግራም እናገረኝ፣ 10,000 ብርህን መውሰድ ትችላለህ። ሴት ከሆንሽ ደግሞ መውሰድ ትችላለሽ። የዛሬው ጥያቄ ደግሞ ከዛሬው ፕሮግራም ታሪክ ጋር በጣም የሚገናኝ ነው። እናንተ ከአባትና ከእናታችሁ ጋር የኖራችሁ የሆነ ሰዓት ላይ አባታችሁ የሆነ ቦታ በሄደበት ሞቷል ተብሎ ይወራል እና አስክሬኑንም ቀብርም እንዳትፈጽሙ የለም ብቻ ሞቷል ተብሎ ይደመደማል። ለቅሶ ይኖራል፣ ምን ይኖራል። ከዛ በኋላ እናታችሁ እንግዲህ በጣም ለረጅም ጊዜ ያንን ህመም ይዛ ተሸክማ በጣም ስትሰቃይ ትኖራለች። ከዛ በኋላ መጨረሻ ላይ አባታችሁ በህይወት እንዳለ ይታወቃል። ሌላም ቤተሰብ መስርቷል። አያድርገውና እንደዚህ አይነት በጣም ከባድ ነገር ቢያጋጥማችሁ ምን ታደርጋላችሁ? በትክክል ኮሜንት አድርጉ። አንድ ሰው መርጠን እንደተለመደው 10,000 ብር የምንሸልም ነው የሚሆነው። በቀጣይ ቪዲዮ አሸናፊው ይታወቃል። ኮሜንት ላይ ሁላችሁ የሚሰማችሁ ነገር ጻፉ። ለማንኛውም ዛሬም እንደተለመደው ሰሞኑን ሶሻል ሚዲያ ላይ አነጋጋሪ የሆኑ ጉዳዮችን ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ማድረጋችሁ በፍጹም እንዳረሱ። ከታች ሰብስክራይብ የሚለውን ምልክት አሁኑ ተጫኑ። ሁላችሁም እንደተለመደው ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ይህ ዳሎል ኢንተርቴይንመንት ነው። ወደ መጀመሪያው ጉዳያችን ስንገባ እንግዲህ በኢትዮጵያ የሕክምና ኢንዱስትሪ ውስጥ በጣም ብዙ አዳዲስ ነገሮች እየተጀመሩ ይገኛሉ። በጣም ብዙዎችን ያስገረመው ሰሞኑን አዲስ የሆነው የመራቢያ አካል ማስዋብ ሕክምና ተጀምሯል። እናም እንግዲህ በጣም ብዙዎች ተገርመው አስተያየታቸውን እየሰጡ ነው። ቪዲዮውን እስቲ አንዴ አይተን እንመለስ። የውስጠኛው ከንፈር በጣም ረጅም ሆኖ በግንኙነት ጊዜ ወይም ኮንፊደንሷን የሚያቀንስባት ከሆነና ይጠርልኝ ካለች እሱ መስራት ይቻላል። ናፍቆት እዚህ ጋር ሳቋን መቆጣጠር አልቻለችም። እሺ የብልት ስነ ውበት ስንል ምን ማለታችን ነው? ብልትስ ውበት አለው ወይ? የብልት ስነ ውበት ህክምና ሲባል ልጁ ጭንቅላቱ የወጣበትን አይነት ስፋት ማጥበብ አክቹዋሊ ዝም ብሎ ማጥበብ ሳይሆን ስቲች በትክክል መልሶ ካልተሰፋ የመጣመም ሲሜትሪውን ያለመጠበቅ የመሳሰሉ ነገሮች ካሉ እነሱን ወደ ነበረበት ቦታ መመለስ ማለት ነው። በነገራችን ላይ ይህንን ጉዳይ በሚመለከት ያው የወለዳችሁ እናቶች፣ በምጥ የወለዳችሁ እናቶች እንደዚህ አይነት ነገር አጋጥሟችሁ ላይሆን ይችላል እንጂ እንደዚህ አይነት ቅሬታዎች ይቀርባሉ። ማለት በምጥ ሲወልዱ ብዙ ጊዜ ይሄ ኤፒሲዮቶሚ የሚባለው የምታውቁ ሰዎች እንደ ልማድ ደግሞ ኢትዮጵያ ውስጥ ስቲች ተብሎ ነው የሚጠራውና ያ ነገር በሚደረግበት ጊዜ በኋላ ላይ እሱ ተመልሶ ሲሰፋ ከዚህ በፊት ከነበረው አንጻር ልዩነት ይፈጠራል። ያንን ባሏ በኋላ ላይ ኖቲስ ሊያደርገው ይችላል። እሷም በራሷ ጊዜ ኖቲስ ልታደርገው ትችላለች። በእነዚህ አይነት ጊዜ ያው ሰፍቷል ምናምን የሚባል ነገር እንዳለ ነው እንግዲህ ሰዎች የሚናገሩትና ይህም ሳይኮሎጂካሊ ያለው ጫና በጣም ከባድ ስለሆነ ይህንን ነው ዶክተሩ እንግዲህ እየተናገረ ያለው እንጂ ዝም ብሎ ማጥበብ የሚለው ነገር ብቻ አይደለም። እና እስቲ እንጨርሰው ቪዲዮ። ለምሳሌ ከምንሰራቸው ነገሮች መካከል አንደኛው ላቢዮፕላስቲ ይባላል። የውስጠኛው ከንፈር በጣም ረጅም ሆኖ በግንኙነት ጊዜ ወይም ኮንፊደንሷን የሚያቀንስባት ከሆነና ይጠርልኝ ካለች እሱ መስራት ይቻላል።
ናፍቆት መሳቋ የሚገርም ነገር አይደለም። ለኢትዮጵያውያን እንደዚህ አይነት ነገር በጣም አዲስ ስለሆነ ማለት ነው። ይሄ ነገር ሳይኮሎጂካል ጫና የሚያመጣ ነው። ለእናንተ ነውር ልትሉት ትችላላችሁ፣ ወይ የሆነ ነገር ልትሉት ትችላላችሁ። ግን ለሌላ ሰው ለአንዲት ሴት ይሄ ነገር ከባድ ሳይኮሎጂ ጉዳት የሚያደርስ ነገር ነው። ስለዚህ ለእሷ እንደዚህ አይነት ሕክምና መኖሩ በጣም መታደል ነው ኢትዮጵያ ውስጥ በተለይ የሚሉ ሰዎች አሉ። በተቃራኒው ደግሞ እንደ ባህላችን እንኑር እንጂ ማለት ኢትዮጵያውያን አይደለንም እንዴ እንደዚህ አይነት ነገር እንዴት እናደርጋለን ምናምን የሚሉ የጭራሽ የብልት ማስዋብ ምን ማለት ነው ምናምን የሚሉ ሰዎች አሉ። እኔ እንግዲህ እንደ ሕክምና ሰው በጣም አላስፈላጊ የሆነ ለቅንጦት የሚያደርገውን አይነት ሰርጀሪ ብዙም አልደግፍም እኔ። ነገር ግን አንድ ሰው በጣም ከባድ ሳይኮሎጂካል ጉዳት የሚያደርስበት ነገር ካለ ያንን የሚያስተካክል ሕክምና መኖሩ ደስ የሚል ነገር ነው። ግን በጣም መጠንቀቅ ያለብን እንደዚህ አይነት ህክምናዎች ላይ ነው። አሁን ኢትዮጵያ ውስጥ በስፋት እየተጀመሩ ነው። ከፈጣሪ ጋር የሚያጣላን ተፈጥሮን የሚክድ ጾታን የሚቀይር አይነት ህክምናን በጭራሽ ልደግፍም አልችልም። ነገር ግን እንደዚህ አይነት ነገሮች ለዛች ሴት ሳይኮሎጂካል ጉዳቷን የሚቀንስላት ከሆነ ግን ይሄን እኔ የምቃወመው ነገር አይደለም። እናንተ ምን ትላላችሁ በዚህ ጉዳይ? ሀሳባችሁን ኮሜንት ላይ እያስቀመጣችሁ ወደ ቀጣዩ ጉዳያችን እንሂድ። ላጤው የሚባለውን ፕሮግራም ታስታውሳላችሁ? ኢትዮጵያ ውስጥ በጣም አነጋጋሪ ሆኖ የነበረው 20 ሴቶች ለአንድ ወንድ ሲፋለሙ የሚያሳየው ፕሮግራም ማለት ነው። እሱን ለማግባት እንግዲህ ሴቶች እስኪላቸውን ሲያሳዩ የተለያየ ነገር ሲያሳዩ ምናምን እና ያንን ነገር ለማሳካትና እሱን የራሳቸው ለማድረግ ሴቶች በጣም ሲጥሩ የሚያሳየውን ፕሮግራም ታስታውሳላችሁ ብዬ አስባለሁ። ሪል የሆነ በእውነተኛ ታሪክ ላይ የተደረገ ሾው ሳይሆን ጀስት ድራማ እንደሆነ ነው እንግዲህ ራሱ የተናገረው። ለማንኛውም እስቲ የተወሰነ ፕሮግራሙን ላስታውሳችሁ። ውድ ተመልካቾቻችን እንግዲህ ድንቅ ቲቪ በተከታታይ የሚያዘጋጀው የላጤው ፕሮግራም የመጨረሻው ሰዓት ላይ ደርሰናል። በዚህ በሚገርም የፍቅር የደስታና የሚገርሙ የፍቅር ወቅቶችን ባሳየን የላጤው ፕሮግራም እንግዲህ አሁን የመጨረሻው ሰዓት ላይ ነን። እንግዲህ እነዚህን ከመሰሉ ተወዳዳሪዎች መካከል እንግዲህ መጨረሻ ላይ የቀሩት ቤቴልና ሉዌል ናቸው ማለት ነው። ቤተል ሉዌል ያው የላጤያችንን ልብ ለመስረቅ ዝግጁ ናችሁ ብለን እናስባለን። ስለዚህ እንግዲህ ፕሮግራሙ የተለያዩ ሰዎች ልክ እንደ ጥለው ማለፍ ሴቶች ናቸው እየተፎካከሩ እያለፉ መጨረሻ ላይ እንግዲህ አንዷን ሴት ይመርጣልና ይሄኛው አሁን ያሳየኋችሁ መጨረሻ ላይ 2 ሴቶች ብቻ ቀርተው እነሱን እያየ አይናቸውን እያየ ከነሱ ውስጥ አንዷን ሴት ሊመርጥ ሲል የነበረው ሾው ነው ማለት ነው። ብቻ መጨረሻ ላይ ቤተልን እንደመረጣት ሁላችሁም ታስታውሳላችሁ ብዬ አስባለሁ። ኤኒዌይ አሁን ዶንኪ ቲዩብ ላይ በተለቀቀ አንድ ፕሮግራም ላይ ላጤውን ራሱን ኮሜዲያን እሸቱ ኢንተርቪው እያደረገው ነበርና እሱ የተናገረው ነገር እስቲ ላሰማችሁ። ከካሜራ ውጪ ተገናኝታችሁ ታውቃላችሁ ከአሸናፊዋ ጋር? No. I mean, like, if you're talking about, like, hey, እንዴትነሽ አመት በዓል? No, I mean, ምሳ መብላት፣ ራት መብላት ተገናኝቶ ከካሜራ ውጪ ከቀረጻ ውጪ? አይ እንደዛ after ቀረጻው I mean, like, friends ነን ሜሴጅ እናደርጋለን like መልካም አዲስ በዓል ማለት ነገር እንደዛ ግን friendship ብቻ ነው. It's like a relationship minimum. So I've been gone for almost a year and a half, and I've been, really on Yarase grind. Also, Zan Nagar Yetabalan. I was supposed to come back 3 months later, do recap Manaman. Again, production got us in this Nagaroch Sara Tasmaman. It's not to be negative, again, Sara Yal Tasmaman. But Zalai shown Hulumun Nagarun is Alaka. Because expectation, I'll be back in 6 months to give you guys whatever. Again, Bazagize, I wasn't here back. I had to be working and doing my thing. Anyway, ከዛ በኋላ እንግዲህ ጠፋሁኝ። እኔም አልመጣሁም። ከፕሮዳክሽን ቲሙም ጋር በተወሰኑ ነገሮች አልተስማማንም። ነገር ግን እዚህ ጋር ሰዎችን ያስገረመው ነገር ከቀረጻው ውጪ ምንም አይነት ሪሌሽንሺፕ የሚባል ነገር የለንም። ጀስት መልካም በዓል ምናምን ከሚለው ነገር ውጪ የሚለው ነገር ነው ብዙዎችን ያስገረመው። እንግዲህ እኔ ከዚህ በፊት ይሄ ፕሮግራም በሚደረግበት ጊዜ ነግሬያችሁ ነበር። ለእኔ አዲስ ነገር አይደለም ይሄ ጀስት ፕሮግራሙ ሪል የሆነ ፕሮግራም 20 ሴቶች ለአንድ ወንድ ይህን ያክል የሚፋለጡበት እውነተኛ ታሪክ ሊኖርም አይችልም። ሴቶቻችንም እንደዚህ አይነት ነገር ታደርጋላችሁ ብዬ አላምንም እና እንኳንም ጀስት ሾው ሆነ እንጂ ሰዎች የምርም በቃ ማንን ነው የሚያገባው የሚለው ነገር በጣም አሳስቧቸው ከልባቸው በቃ እየቋጠሩ ገለይን ቢያገባት ምናምን የምር የሚያገባቸው መስሎት ማለት ነው ብዙ ሰውና
እና እንግዲህ አስቡት እንግዲህ ሲጀመር አንድ ወንድ ከ20 ሴቶች ጋር አብራ የመጣች ለሱ ስትል የምትፋለም እዛ ጋር እንትን ያደረገች ምናምን ያለፈች ሴት ያገባል ብላችሁ ማሰባችሁ ልክ አይደለም። ሴቶችም ደግሞ ኢትዮጵያውያን ሴቶች 20 ሴቶች አንድን ወንድ ለማግባት እንደዚህ ተሰልፈው በቴሌቪዥን የሚተላለፍ ፕሮግራም ላይ እርስ በርስ ይፋለማሉ ብለን ኤክስፔክት ማድረጋችን የኛ ሐሳብ ነው የሚያስቀው እንጂ ፕሮግራሙማ እንደዛ እንደነበረ እኔ ኦሬዲ ከዚህ በፊት ነግሬያችሁ ነበር። ኤኒዌይ ይሄ ነገር ባጭሩ እናንተ እንደምታስቡት እውነተኛ ታሪክ ወይም ደግሞ አንድ እውነተኛ ሰው ከ20 ሴቶች አንዷን መርጦ የምርም ሊያገባ የነበረበት ፕሮግራም አልነበረም ማለት ነው። ስለዚህ በደንብ አሁን ጥያቄዎቻችሁ ተመልሶላችኋል። እሱም በትክክል ያለው ነገር ነግሯችኋል ብዬ አስባለሁ። የቀጠለ ነገር የለም። ምንም የቀጠለ ነገር የለም ማለት ነው ባጭሩ። ፕሮግራሙ አለቀ፣ ስቶሪው እዛ ጋር አለቀ ማለት ነው። ተግባብተናል። ኤኒዌይ ከፕሮግራሙ ያሳቀኝን አንድ ነገር ላስታውሳችሁና ከዛ በኋላ እሷ ደግሞ ከፕሮግራሙ በኋላ የሰጠችውን ኢንተርቪው ያሳያችኋል። ማለት አንዷ ተጠይቃ ነበረ ሪሌሽንሺፕ ውስጥ ነበርሽ አልነበርሽም ብሎ ላጤው ሲጠይቃት ዜሮ ምንም አይነት የፍቅር ግንኙነት ውስጥ አልነበርኩም ብላ ከዛ በኋላ ፕሮግራሙ ካለቀ በኋላ እውነታውን ተናግራለች። እስቲ በትንሹ ላስታውሳችሁ። አነጋገሯ ራሱ ያ ሪሌሽንሺፕ ውስጥ አልነበርኩም የምትልበት ወይ ራሱ በጣም አስቂኝ ስለነበረ ማለት ነው። No relationship. Never. Zero. አላምንም። Why? ከምርሽ ነው? I swear. Zero. Yeah. በጣም አሪፍ። እሺ ደረጃ 4 ያልተነካች። No. I think ትንሽ ፈልገው ከላጤ በፊት የዴቲንግ የሪሌሽንሺፕ ምንም ኤክስፒሪየንስ አልነበረሽም? አሁን ልናገሩ ነበረኝ ነበረሽ? እርሴት ልማዴ ነው። አይኔን አታስቂዋል ሴትዮ። ያው እውነታው ያው ፕሮግራሙ ሁሉም ነገር ያው አስቦበት የተደረገ ነገር ነው ማለት ነው ባጭሩ። ለማንኛውም ኢትዮጵያ ውስጥ ፕሮግራም ሲጀመር ሁሉንም ነገር ሰፍ ብላችሁ ልክ እንደ እውነት ወይኔ ያላችሁ ልባችሁ እየመታ የምታዩ ሰዎች አስቡበት እንጂ እናንተ እንደው ስታስቡ እዚህ ጋር ዩቲዩብ ላይ የሚደረጉ አንዳንድ የሪሌሽንሺፕ ድራማዎችን ራሱ እንደ እውነተኛ ነገር ወይኔ ትናንትና እንደዚህ ያለ እኮ ዛሬ አረገዘች፣ ነገ እንደዚህ ተፈጠረ፣ የድሮ ፍቅረኛዋ መጣ፣ ከዛ አንገት ለአንገት ተያያዝን፣ ከዛ እንደዚህ ተፈጠረ፣ ከሌላ ሴት ወለደ። ይሄን ሁሉ ድራማ ራሱ እንደ እውነተኛ ታሪክ ቁጭ ብላችሁ ልክ በቃ እንደ ኃይለኛ ሪሌሽንሺፕ ቁጭ ብላችሁ እንደውም እያለቀሳችሁ የምታዩ ሰዎች እንዳላችሁ አይቻለሁና እናንተ እረፍ። ወደ ቀጣዩና በጣም ዋናው ወደ ሆነው ጉዳያችን ስንገባ እንግዲህ ተወዳጁ ጋዜጠኛ ዮናስ የኢቢኤስ አሁን ላይ ካሉ ጋዜጠኞች ሲኒየር ጋዜጠኛ ሰሞኑን እንግዲህ ኢቢኤስ ፕሮግራሞች ላይ እየታየ አይደለምና ከዚህ ጋር ተያይዞ አንዳንድ ዜናዎች እየወጡ ነው። ከኢቢኤስ ቴሌቪዥን እንደለቀቀና ውጭ ሀገር እንደሄደ እየወጡ ያሉ መረጃዎች ያሳያሉ። ከተሰሩ ዜናዎች ውስጥ እስቲ አንዱን ላሳያችሁ። ሰላም ጤና ይስጥልኝ ውድ የቻናላችን ተከታታዮች፣ ዛሬ ወደ እናንተ ይዘንላችሁ የቀረብነው ጉዳይ በኢትዮጵያ ሚዲያ ዘርፍ ውስጥ ትልቅ ቦታ ያለውንና በኢቢኤስ የቴሌቪዥን ጣቢያ ለብዙ ዓመታት እንጫወት በተሰኘው ዝነኛ ፕሮግራም ውስጥ አብሮን የቆየውን የዮናስ ከበደ ጉዳይ ነው። በቅርብ ቀናት ውስጥ ዮናስ ከበደ ከኢቢኤስ ተሰናበተ የሚለው ጥያቄ በፌስቡክ በቲክቶክ እና በቴሌግራም ገጾች ላይ ሰፊ መነጋገሪያ ሆኗል። ይህ ወሬ ከየት መጣ? እውነታውስ ምንድነው? የሚለውን ዛሬ በጥልቅ እንተነትናለን። ዮናስ ከበደ ከኢቢኤስ ጋር ያለው ግንኙነት ሲነሳ መጀመሪያ ወደ አእምሯችን የሚመጣው የእሱና የኮሜዲያን እሸቱ መለሰ ልዩ ጥምረት ነው። ሁለቱ በጋራ ሆነው የፈጠሩት እንጫወት ፕሮግራም በኢትዮጵያ የቴሌቪዥን ታሪክ ውስጥ ከፍተኛ ተመልካች ካላቸው ዝግጅቶች አንዱ ነው። ነገር ግን በቅርብ ጊዜያት ዮናስ በፕሮግራሙ ላይ አለመታየቱ ብዙዎችን ጥርጣሬ ውስጥ ጥሏቸዋል። አንዳንዶች ዮናስ ራሱን ችሎ ሊወጣ ነው ሲሉ፣ ሌሎች ደግሞ ከጣቢያው ጋር አለመግባባት ተፈጥሯል ይላሉ። እውነቱን ለመናገር ዮናስ ከበደ በኢቢኤስ ውስጥ ያለው ሚና ለጣቢያው የምርት ጥራት ትልቅ አስተዋጽኦ ነበረው። የእሱ የግል የንግግር ዘይቤ፣ ጨዋነት የተሞላበት ቀልዱና እንግዶችን የመያዝ ብቃቱ አራዳነትን ከጨዋነት ጋር ያጣመረ ነው። እንግዲህ እንደሰማችሁት ከኢቢኤስ ቴሌቪዥን ለቋል የሚሉ ዜናዎች በዩቲዩብ፣ በፌስቡክ፣ በቴሌግራም፣ በቲክቶክ እየተለቀቁ ይገኛሉ። ለዚህም እንደ ማሳያ እንደ ማስረጃ እየተጠቀሙ ያሉት አሁን ላይ የተለቀቁ ባሉ የኢቢኤስ ቴሌቪዥን ፕሮግራሞች ላይ እየታየ አይደለም የሚል ነው። እናም እንግዲህ ይህን ጉዳይ ለማጣራት እኔም የኢቢኤስ ቴሌቪዥን እና የዩቲዩብ ቻናላቸው ላይ ቼክ ለማድረግ እየሞከርኩኝ ነበረ። እንግዲህ ይሄኛው አሁን የቅዳሜን ከሰዓት ፕሮግራም ነው። እዚህ ፕሮግራም ላይ እንግዲህ ዮናስ ከበደ በስፋት ሁሌ የሚታይበት ፕሮግራም ነው፣ የቅዳሜን ከሰዓት ፕሮግራም።
እዚህ ፕሮግራም ላይ እንግዲህ ዮናስ ከበደን በቅርቡ እያየነው አይደለም። ይሄም ነገር ብዙዎችን ግራ ያጋባ ጉዳይ ሆኗል እና እሱ የሌለበት ቅዳሜን ከሰዓት ማየት ከጀመርን የተወሰነ ጊዜም ሄዷል ማለት ነው። ታናቸው እንደ ልጅ ነው የሚሆንና እነሱ ሳናስባቸው አናድርም። በአንድም ሆነ በሌላ በየቀኑ እንገናኛለን፣ እንተሳሰባለን እና እናት እኮ እኛ በቃ የተሰራንበት እጅ ማለት ነው አይደለም የተወለድንበት 9 ወር የቆየንበት ከዛ ደግሞ ስንወጣ መጀመሪያ ምግብ ያገኘንበት የእናቶቻችን ውስጥም እያለ እየተመገብናት ማለት ነው የምትወስደውን እየወሰድንባት ከዛ ደግሞ ስንወጣ ደግሞ ወጥቷን እየጠባን ስናድግ ደግሞ እያጎረሰችን ስንታመም ደግሞ አብራን እየታመመች ይሄ እንግዲህ የእናቶች ቀን ፕሮግራም ነበረ እና ጋዜጠኛ ጸጉ ነበረች እየመራች የነበረችው። እሷም እንግዲህ ኢቢኤስ ላይ ካሉ ሲኒየር ጋዜጠኞች ውስጥ በጣም ተወዳጅ ከሆኑት ውስጥ አንዷ ነች እና እሱ ያለበት የመጨረሻ ፕሮግራም ዩቲዩብ ቻናላቸው ላይ የተጫነው ከአንድ ወር በፊት አካባቢ ነው። ይሄ ነገር ነው እንግዲህ ይበልጥ መነጋገሪያ እንዲሆን ያደረገው ጉዳዩ። ሁለተኛው ልጅ ሲወለድ በጣም ቆጨ ነገር አለ። በኦፕሬሽን ነበር የወለደችው ኪኪ። ኑርልኝ እወዳለሁ፣ እኔ እጅግ እወዳለሁ፣ አኮራለሁ፣ እጅግ እወጣለሁ። ለ1000 ዓመት ኑርልኝ። እንኳን ለአባቶች ቀን አደረሰን። ጌታ አባቴ እወዳለሁ። ስለምታዘኝ አመሰግናለሁ። ስለምትጋብዘኝ አመሰግናለሁ። ወደ ስለማረ ጃኒ የልጆች አባት የኔ ዋ እንኳን ለአባቶች ቀን በሰላም አደረሰ። ወዳለሁ ኑርልኝ። ዮናስ በጣም የዋህ ቅን የሆነ ጋዜጠኛ በመሆኑ ነው የሚታወቀው እንግዲህ ኢቢኤስ ላይ እና አሁን በጣም ብዙ አስተያየቶች የተሰጡ ነው። ከነዚህ ውስጥ ግን በጣም ብዙ ሼር እየተደረገ ያለው አስተያየት ውጭ ሀገር ኦልሬዲ ሄዷል። ከቤተሰቦቹም ጋር ይሁን ብቻውን ውጭ ሀገር ሄዶ መኖር ጀምሯል። ወደ ካናዳ ነው የሚሉት ብዙዎቹ እና ከዚህ በኋላ ኢቢኤስ ላይ የመቀጠል ቻንሱ ዝቅተኛ ነው የሚል ሀሳብ እየሰጡ ነው እና ሰዎች ስለዚህ ጉዳይ ይህንን ጉዳይ ሲሪየስሊ ወስደውት እየሰጡ ያሉት ኮሜንት ራሱ በጣም አስገርሞኛል። እስቲ አንዳንድ ኮሜንቶችን ላሳያችሁ። ዮኒ ፕሊዝ ዶንት ሜክ a huge mistake in your life። በጣም በቃ በህይወት ትልቁን ስህተት እንዳትሳሳት ፕሊዝ ዮኒ፣ በደንብ አስብበትና ወደኋላ ለመመለስ አስብ። አንተ የሚገባህ አንድ ህይወት አለ፣ እሱም ክብርህን እና የአንተን ማንነት እና አንተን የሚያስከብር ቦታ አለ። እናም እንግዲህ አንተ አሁን ላይ እንደ ስደተኛ ሆነ ወደ ሌላ ሀገር በምትሄድበት ጊዜ በጣም ብዙ መስዋዕትነት የሚያስከፍል ነገር ሊሆን ይችላል። አንተንም ጭምር መስዋዕት ማድረግ ይሆናል እና እኔ ይሄንን ነገር ለአንተ አልመኝም። አንተን ያገኘሁት በጣም ለጥቂት ጊዜያት ቢሆንም በበጎ ሰው ፕሮግራም ቢሆንም አንተን ሳይ በጣም ኢነርጂህን ፖቴንሻልህንና ያለህን ስነ ምግባር ሳይ በጣም ተገርሜ ነበረ እና አንተ ከዚህ በኋላ ብዙ የሚጠብቅ ነገር አለ። በአንተ በጣም እተማመናለሁ። አንተ የሆነ በጣም ሚኒንግፉል የሆነ ትርጉም ያለው ነገር ክሬት ማድረግ እንደምትችል ባለህበት ሆነ ያንን ነገር ማድረግ እንደምትችል በደንብ አምናለሁ። እናም እንግዲህ ይህንን ነገር በደንብ አስብበት የሚል ሀሳብ ኮሜንት ላይ ተጽፎ ሳይ በጣም ሰው ምን ያክል ለሱ አስቡ ኮሜንት እንደሚያደርግ ነው የገባኝና ቀጥሎ እንግዲህ ሪፕላይ ላይ ሰው ምን ይላል? ይሄ ለኔ ደግሞ ትክክለኛው ውሳኔ ይመስለኛል። ያንተ ጭንቀት ይገባኛል። ነገር ግን እሱም ልጆች አሉት እና የሆነ የተሻለ ፊውቸር ለልጆቹ የተሻለ ወደፊትን የመገንባት ነገር ለሱም ይገባዋል እና ይሄ ትክክለኛ ነው። የትኛውም ወላጅ የሚያስበው ነገር ለልጆቹ የተሻለ እድል፣ የተሻለ ስቴብል የሆነ ነገር፣ ሴኪዩር የሆነ ነገር ለልጆቻቸው ይመኛሉ እና ይሄንን አንዳንድ በጣም ከባድ የሆኑ ውሳኔዎች እና ሳክሪፋይሶች፣ መስዋዕትነቶች ቢኖሩም እነዚህ ነገሮች ከፍቅርና ከኃላፊነት ስሜት የሚመነጩ ናቸው። እናም እንግዲህ እሱ በትክክል ለሱ ትክክለኛ ነው ብሎ ያስበውንና ለልጆቹ በጣም ትክክለኛ ነው ያለውን ነገር የመከተል ነገር ቢያደርግ ነው የሚሻለው እና የራሱን ክብርና ማንነት በዚህም ሁኔታ ማስጠበቅ ይችላል እና ህይወቱን ወደፊት ነው መሄድ ያለበት የሚል ሀሳብ ሰጥቷል።
ይሄ ነገር በትክክል እውነት ነው ወይስ አይደለም? ወደ ውጭ ሀገር ሄዶ መኖር ጀምሯል ወይስ አልጀመረም? ከኢቢኤስም ለቋል የሚለው ነገር እስካሁን ባይዘው አልተረጋገጠም። ግን ሰዎች ለሱ ምን ያክል እንደሚያስቡ ነው የሚያሳየው ይሄ ነገር ማለት ነው። ቤተሰብ የምናገናኝበት ሰዓት ላይ ደርሰናል። ለዳግማዊ ትንሳኤ ነበረ ባለታሪካችን የመጣችው። ሀረጓ መለሰ ትባላለች። ሀረጓ መለሰ አባቷን ለመፈለግ ነበር የመጣው። ይሄም አሁን የቤተሰብ ማገናኘት ፕሮግራም በዋነኝነት ዮናስን የምናውቅበት ፕሮግራም ነው። አሁን እዚህ ላይ እሱ አልተገኘም ማለት ነው። እንደውም ከዚህ በፊት እሱ በሰራው ፕሮግራም ላይ የመጡ ሰዎች አሁን አፕዴት አዳዲስ ነገር ይዘው ሲመጡ ከታሪካቸው ጋር በተያያዘ ድጋሚ ሲመጡ ራሱ ነበር የሚያገኛቸውና አሁን እሱ እዚህ ፕሮግራም ላይ ያለመገኘቱ ብዙዎችን አስገርሟል። እስኪ ከሀረጓ ጋር እንግዲህ አባቷን ለመፈለግ እኛ ጋር መታ በነበረበት ሰዓት አድርገን የነበረውን ቆይታ ተመልሰን ወደ ዛሬው አዲስ ነገር እናልፋለን። አብራችሁ ቆዩ። እንታወቅ። ሀረጓ መለሰ ማን ነው የሚፈልጉት? አባቴ። ኢቢኤስም ዝም ነው ያለው በዚህ ጉዳይ። ምናልባት ሰርፕራይዝ ብሎ ሊመጣ ይችላል። ኢቢኤስ አይታወቅም። ከዚህ በፊት እየተወሩ ያሉ ነገሮችም ሐሰት ናቸው የሚል ነገር ይዞ ሊመጣ ይችላል፣ አይታወቅም። ግን ይሄ ነገር እውነት የሚሆን ከሆነ ጋዜጠኛ ዮናስን እኛ አሁንም ማየት መቀጠል አለብን ብዬ አስባለሁ። እሱም ደግሞ በሌላም ፕሮግራም ቢሆን በየትኛው በራሱ በግሉ ቢሆን መምጣት አለበት ብዬ አስባለሁ። እና እናንተ ምን ትላላችሁ? በጣም ከተከበሩ ጋዜጠኞች ውስጥ አንዱ ነው። ጥሩ ብራንድ፣ ፐርሰናል ብራንዱ በራሱ ጥሩ ነው። ብዙ ማለት ሰዎች የሚያምኑት የሚወዱት ሰው ነው። ያው የቲቪ ቻናሎችን በሚመለከት አሁን የተለያዩ ቲቪ ቻናሎች በጣም ኢትዮጵያ ውስጥ ጋዜጠኞችን ለመሳብ እና የተለያዩ ኦፈሮችን በማቅረብ ያው የተለያየ ፉክክር እያደረጉ ነው። ከነዚህ ውስጥ በዋነኝነት አሁን ኢቢኤስ እና አባይ ቴሌቪዥን ናቸው። አሁን ቻናል ዋን ቴሌቪዥንም ይሄንን የፉክክር ሜዳ በይፋ ለመቀላቀል በጣም ጥረት እያደረገ ነው። እና ለሶሻል ሚዲያ የሚሆኑ የተለያዩ ቪዲዮዎችን፣ ፕራንኮችን ምናምንም እየሰሩ በደንብ ሶሻል ሚዲያ ላይ ተደራሽ ለመሆን እየሞከሩ እንዳለ እያየን ነው። ሰሞኑን እስቲ ከተለቀቁ ፕሮግራሞች ውስጥ አንዱን ላሳያችሁ። የሶሻል ሚዲያ ፕሮግራም ነው። ጤና ይስጥልኝ። አንተ ተናል ዋንጫ ሊበላ ነው በላ የምር እንኳን ደስ አላችሁ። አምቡላንስ ይረብሻል በዚህ ያልፋል። እሺ ከልጅነት እስከ እውቀት ከወጣትነት እስከ ጎልማሳነት በጣም አርሰናልን ሲደግፉ ዋንጫ ቢያገኙ ዋንጫ ባላገኘበት ወይኔ ልጆቼ እዚህ ጋር ያሳቀኝ ነገር ኤዲተር ትመስለኛለች። ፕራንክ መሆኑን አሁን አውቃ ይሆን ብቻ ዘና ብላ ቁጭ ብላለች። ሰው ሁሉ ወከባ ሲፈጥርና እሺ በጣም ቲቪዎች እንግዲህ ይህንን ፉክክር የሶሻል ሚዲያውንም ኮንትሮል ለማድረግ የሚደረገውን ፉክክር በይፋ በደንብ እያካሄዱት ይገኛሉ። እናም እንግዲህ እናንተ በዚህ ጉዳይ የትኛው ቴሌቪዥን ነው በብዛት የምታዩት? ቤታችሁ ስትሆኑ የትኛውን ነው ቲቪያችሁ ላይ የምትከፍቱት? ዩቲዩብም ላይ እና ኖርማሊ ቲቪም ስታዩ የትኛውን ነው የምትከፍቱት? እስቲ ንገሩኝ ኮሜንት ላይ፣ ማወቅ ስለፈለኩኝ ነው። ወደ መጨረሻው ጉዳያችን ስንገባ እንግዲህ ሰሞኑን በእንባ ማፍሰስ ሶሻል ሚዲያ ላይ እንደዚህ አይነት እንባ ሲፈርስ ሲወርድ አይቼ አላቅም። እኔ በበኩሌ ለ2 ሰዓት ሙሉ ማለት ይቻላል እንባዋ እየወረደ ነበር። ይሄ ታሪክ የብዙዎችን ልብ ነክቷል። በጣም የሚያሳዝንም ነገር ነው። አባቷ እንግዲህ እሷን እናቷን ጥሎ ሞቷል የሚል ወሬ አስወርቶ ከ16 ዓመት በኋላ እናቷ ለስራ ጉዳይ የሆነ መስሪያ ቤት ስትሄድ እሱን አገኘችው። ከዛም በኋላ ደግሞ እሷን ያስወጣበት መንገድ ከዛ ቦታ በጣም ልብ የሚሰብር ነው ብላ ነው እንግዲህ ታሪኩን የምትናገረው። እስቲ አንዴ ይሄንን ፓርት ሰምተን እንመለስ። እኔ እኮ አለምነሽ ነኝ፣ ሚስትህ እኮ ነኝ፣ ባለቤትህ እኮ ነኝ። የሆነ ኃጢአት ባልሰራ ወይ የሆነ ነገር ባላስቀይምህ እሞቻለሁ ብለህ ራስህን ደብቀህ ይሄን ያክል አትኖርም። ከሞት በላይ የሆነ ኃጢአት ሰርቼብህ ነው መሰለኝ ይቅር በለኝ ምናምን ብላ እግሩ ስር ወደቀች ማለት ነው።
አንተ ሙታል ብዬ እኮ ነው ብሎ መላጧን አሳየችው ማለት ነው። ፀጉሯን ሻሿን አውልቃ አሳየችው። አንተ ሙታል ብዬ እኮ ነው እንደዚህ ጥቁር ለብሼ ያለሁት እስካሁን ድረስ። አንተ ሙታል ብዬ እኮ ነው ቆርቤ ያለሁት እስካሁን ድረስ። ምን በድዬ ነው? እባክህ ይቅር በለኝ በረሃብ ስትለው ማለት ነው። አሁን ተረጋግተሽ አዳምጪኝ። ህይወቴ ልትበጠብጪ ነው የመጣሽው እና ቀስ ብለሽ በመጣገሽ ውጪ ተመልሰሽ እዚህ ቢሮ እንዳትመጪ አላ ውጪ። እንግዲህ ይሄ ነው በጣም የብዙዎችን ልብ የነካውና ድጋሚ ከረጅም ዓመት በኋላ ተገናኝተው የእሷን ትሪት ያደረገበት መንገድ በጣም ብዙዎችን ልባቸውን ሰብሯልና ይሄ ነገር እውነተኛ ታሪክ ከሆነ ጠበቃዎች፣ የኢትዮጵያ ህግ ሰዎች ምን ትላላችሁ በዚህ ጉዳይ? ይሄ ነገር በወንጀል የሚያስጠይቅ ነገር መሆን አይችልም ወይ? ማለት ቤተሰብ አለ፣ ኃላፊነት አለ፣ ትዳር አለ። አንድ ሰው ህይወቱ ሳያልፍ ህይወቱ እንዳለፈ አድርጎ አስወርቶ ቤተሰብን ይህን ያክል ማስጨነቅና ይህን ያክል ጉዳት ሰው ላይ ማድረስ የወንጀል ተጠያቂነት አያመጣም ወይ? እስቲ እናንተ ምን ትላላችሁ በዚህ ጉዳይና? ይሄ በጣም እኔ ለአእምሮ የከበደኝ ነገር ነው። ግን ኢትዮጵያ ውስጥ በዚህ ጉዳይ ህጉ ምን ይላል? እስቲ ኮሜንት ላይ የህግ ሰዎች ካላችሁ ባካችሁ ይሄን ነገር አሳውቁ። እኔ ሌላ ብዙ ማውራት አልፈልግም በዚህ ስቶሪ። ግን ይሄ እንግዲህ ቀላል የሚባል በደል አይመስለኝም። ስለዚህ ይሄ ነገር እንደ ወንጀል ሊሆን አይችልም ወይ? ምን ትላላችሁ የህግ ሰዎች? እስቲ ሀሳባችሁን አስቀምጡልኝ። ለማንኛውም የዛሬ ቪዲዮ ይህን ይመስል ነበር። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ባይ ባይ።